አገልግሎት ማለት መድረክ ላይ ቆሞ ለብዙሃን መዘመር ብቻ አይደለም። አገልግሎት ማለት ቀሚስ ለብሶ ወይም ማዕረግ ይዞ በሰፊው መታየት አይደለም። እውነተኛ አገልግሎት ሰው በሌለበት ማንም በማያየው ስፍራ ለወደቀ መቆም ነው። አገልግሎት ክብርን ጥሎ ራስን ዝቅ አድርጎ የሌላውን ሕመም እንደራስ መሰማት ነው። ብዙዎቻችን እኛ ብቻ የምናገለግል ይመስለናል። ነገር ግን ጌታችን በወንጌል ኃጢአተኞች ይቀድሟችኋል ሲለን አገልግሎት በልበ ቅንነት እንጂ በሰው እውቅና ላይ እንዳልተመሰረተ ሊያስተምረን ነው። ዛሬ ድንቅ ድምፃውያን በአንድነት ሆነው አገልጋይነትን እንዲህ ይዘምሩታል። አብረን እንስማው። በዚች ምድር ላይ ሕይወት የተሰጠን ዝም ብለን ለመኖር ብቻ አይደለም። እያንዳንዳችን ከፈጣሪ የተቀበልነው ልዩ ስጦታ ወይም ችሎታና ዓላማ አለን። እነዚህን ስጦታዎች የምንጠቀምበት ግን አንድ ትልቅ የላቀ ዓላማ አለው። ይህም አገልግሎት ይባላል። አገልግሎት ስንል ምን ማለታችን ነው? መድረክ ላይ ቆሞ ማስተማር ብቻ ነው ወይስ የተቸገረን ማሰብ ነው? ዛሬ የመጽሐፍ ቅዱስ እውነትን መሰረት አድርገን የአገልግሎት ምንነትን በቅደም ተከተል እንቃኛለን። አገልግሎት ከእግዚአብሔር የመጣ ነው። ምን ያህሎቻችን ይህን እናውቃለን? እውነተኛ አገልግሎት የሚመነጨው ከእግዚአብሔር ፍቅርና ዓላማ ነው። እኛ የምናገለግለው የራሳችንን ስም ለማስጠራት ወይም ክብር ለማግኘት ሳይሆን የእግዚአብሔርን ፍቅር፣ መልካምነት ለዓለም ለማሳየት ነው። ጌታችን ኢየሱስ ክርስቶስም የሰውን ልጅ ሊያገለግል እንጂ ሊገለገል አልመጣም ብሎ ያስተማረን ለዚህ ትልቁ ማሳያ ነው። አገልግሎት ማለት የእርሱን ፍቅር ለሌሎች ማካፈል ነው። በማቴዎስ ምዕራፍ 20 ከቁጥር 28 ላይ የሰው ልጅ ሊያገለግለው እንጂ ሊገለገል አልመጣምና ነፍሱን ለብዙዎች ቤዛ ሊሰጥ እንደመጣ እንዲሁ ጌታችን ተናግሯል። ሁለተኛው አገልግሎት የፍቅር ተግባራዊ መገለጫ ነው። ያለ ፍቅር የሚደረግ ማንኛውም አገልግሎት እውቀትም ትርጉምም ማብራሪያም የለው። አገልግሎት ወንድማችንን እንደ ራሳችን መውደድ፣ ፍቅራችንን በተግባር የምናሳይበት ነው። ይህ ፍቅር ድካምን፣ መስዋዕትነትን፣ ትዕግስትን፣ ይቅር ባይነትን ይጠይቃል። ተራውን ነገር ከተራው ወደ ልዩ የሚለውጠው ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 3 ላይ በሰዎችና በመላእክት አንደበት ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ እንደሚንሸዋሸው ጸናጽል ሆኛለሁ ብሎ ሐዋርያው ቅዱስ ጳውሎስ ለዚህ ነው የተናገረው። ትንቢት ቢኖረኝ ምስጢርንም ሁሉ እውቀትንም ሁሉ ባውቅ ተራሮችን ሁሉ ልመልስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝንም ሁሉ ባካፍል ሥጋዬን ለእሳት የሚቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ስለዚህ ያለ ፍቅር የሚደረግ አገልግሎት ከንቱ ነው ማለት ነው። ሶስተኛው ደግሞ አገልግሎት የክርስቲያናዊው ሕይወት ዋና አካል ወይም ማዕከል ነው። ክርስቲያን መሆን ማለት ክርስቶስን መምሰል ማለት ነው። ስለዚህ አገልግሎት በክርስቲያናዊ ማንነታችን የማይነጣጠል። በቤተክርስቲያን ያለን አገልጋዮች ያለ ፍቅር አገልግሎቱ ሕይወት የላትም። እያንዳንዱ ምዕመን በውስጡ የተሰጠው አገልግሎት አለ። እናንተ ወንድሞች ሆይ ለነጻነት ተጠርታችኋል። ነገር ግን ያ ነጻነት ለሥጋ ሥራ ምክንያት አይሆንላችሁ፣ ይልቁንም በፍቅር እርስ በእርስ አገልግሉ ብሎ በገላትያ ምዕራፍ 5 ቁጥር 13 ላይ ሐዋርያው ቅዱስ ጳውሎስ ተናግሯል። አራተኛው አገልግሎት ብዙ ገጽታዎች አሉት፣ የትም ሊሆን ይችላል። አገልግሎት ትልቅ መድረክ ወይም የተወሰነ የቤተክርስቲያን ክፍል ብቻ አይደለም። አገልግሎት በቤታችን፣ በሰፈራችን፣ በስራ ቦታችን፣ በትምህርት ቤታችን፣ በገበያ ቦታችን፣ በየትኛውም ቦታ ልንሰጠው እንችላለን። ወላጅ ልጁን ሲያሳድግ፣ ጓደኛ ጓደኛውን ሲያጽናና፣ ጎረቤት ጎረቤቱን ሲረዳ፣ ተማሪ ለሌላው ተማሪ ሲያስተምር፣ ይህ ሁሉ አገልግሎት ነው። የምትሰሩትን ሁሉ ለሰው ሳይሆን ለጌታ እንደምትሰሩ ከልባችሁ አድርጉ ብሎ ቆላስይስ ምዕራፍ 3 ከቁጥር 23 ላይ ቅዱስ ጳውሎስ ነግሮናል። አምስተኛ እውነተኛ አገልጋይ የዋህና ትሁት ነው። ጌታችን ኢየሱስ ክርስቶስ እኔ የዋህ በልቤም ትሁት ነኝ ብሏል።
እውነተኛ አገልግሎት ትዕቢት አይፈልግም። የምንሰራውን ስራ ታላቅ ቢሆንም ክብር ሁሉ የፈጣሪ መሆኑን ማወቅና ትሁት መሆን ለአገልጋይነት ቁልፍ ነው። እኛ የተጠቀምንበት መሳሪያ ብቻ ነን። በማቴዎስ ምዕራፍ 11 ከቁጥር 29 ላይ ቀንበሬ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል። ሌላው በጣም አስደናቂው ለአገልግሎታችን ሽልማት ከእግዚአብሔር እንደምንቀበል ምን ያህሎቻችን እናውቃለን? እኛ የምናገለግለው ከሰው ምስጋና ለማግኘት ወይም ታዋቂ ለመሆን አይደለም። እውነተኛ ሽልማታችን ከሰማይ አባታችን ዘንድ ነው። ሰዎች ባያዩንም ባያመሰግኑንም እግዚአብሔር ሁሉንም ነገር ይመለከታልና በጊዜው ይከፍለናል። በማቴዎስ ምዕራፍ 6 ከቁጥር 3 እስከ 4 እናንተ ግን ምጽዋት ስትሰጡ ምጽዋት በስውር እንዲሆን ቀኝ የምትሰራው ግራ አትወቅ፣ በስውር የሚያይ አባትህ ይከፍልሃል ተብሎ እንደተነገረ አገልግሎታችን ሽልማቱ ከእግዚአብሔር እንደሆነ አውቀን ልናገለግል ይገባል። በመጨረሻም አገልግሎት ማለት ከፍ ካለ ዝግጅት በላይ ነው። በየዕለቱ የምናደርገው ትናንሽ ተግባራት ውስጥ የሚገለጥ ታላቅ ፍቅር ነው። ራሳችንን ከመመልከት ወደ ሌላው ማየት፣ ከራሳችን ይልቅ ሌሎችን ጥቅም ማስቀደም ነው። ጌታ ሆይ እውነተኛውን አገልግሎት አስተምረን፣ በሰዎች አይን ሳይሆን በአንተ አይን የምንታይበትን የምናገለግልበትን ልብ ስጠን። በዛሬ ቪዲዮአችን እንግዲህ ስለ አገልግሎት ምንነትና እንዲሁም ደግሞ በተለይ ውድ ክርስቲያኖች አገልጋይ እኔ ብቻ ነኝ፣ አገልግሎት በእኛ ብቻ የምንል ሰዎች ካለን ይህ መልእክት ለእኛ ይሆናል ብዬ አስባለሁ። ታዲያ እነኛ አርቲስቶች በእውነት በአንድ የገቢ ማሰባሰቢያ ፕሮግራም ላይ የዘመሩት ዝማሬ ነው እና በጣም ልቤን ስለነካኝ ነው። ምክንያቱም ብዙ አርቲስቶቻችን በሌላ ማንነታቸው የምናውቃቸው አሉ። ነገር ግን እነኚህ ደግሞ በቤተክርስቲያን ስርዓት በነገራችን ላይ በቤተክርስቲያን እንዳደጉ ራሱ ያስታውቃል። ከበሮ አመታታቸው፣ አዘማመራቸው፣ ዲሲፕሊናቸው፣ ስርዓታቸው በቤተክርስቲያን ማንነት ውስጥ እንዳደጉ ወይም በሰንበት ትምህርት ቤት ውስጥ ያደጉ ወንድምቶቻችን ናቸውና አብዛኛው ጊዜ ምን ለማለት ፈልጌ ይህን ቪዲዮዋን የሰራውበት ዓላማ አገልግሎት ብቻ የምናገለግል እኛ ብቻ የምንዘምር እኛ ብቻ ከበሮ የምንመታ እኛ ብቻ ነገሮች ላይ ያለን የሚመስለን አገልጋዮች ካለን በእውነት እግዚአብሔር በአንድም በሌላም ያስተምራል። ምክንያቱም በጣም ብዙ ሰዎች አሉት። እግዚአብሔር ሰው ጸጋውን አውቆ ተረድቶ ሲያገለግል ደግሞ የበለጠ ያምራልና ይህንን ቪዲዮ ለመማሪያ እንዲሆን ለእኛ ሼር ላረጋችሁ ስላሰብኩ ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮአችንን በላይክ እንድትጀምሩ በዚሁ አጋጣሚ እያሳሰብኩኝ ለነበረን ቆይታ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ጊዜ።